ክርስቶስ ሙታን መካከል የለም፣ መቃብር ስፍራ የለም። የመቃብር ስፍራ ባጭሩ ጠቅላላ ኃጢአት ነው። ኃጢአት ቦታ አትፈልጉት የለም። ዓለምን የተደገፉ አያገኙትም። እሱን ሕያውነቱን ያመኑ ግን ያገኙታል። ተከልክለናል ወይ? አልተከለከልክም እኮ። መተህ ያቺ ሴት የልብሱን ዘርፍ እንደነካችው ነው እኮ የቤተ ክርስቲያኑ መቅደሱን የምንዳስሰው እኮ ክርስቶስን አግኝተነው ነው። ቤተ ክርስቲያን የክርስቶስ አካሉ ናት። እሱ ደግሞ ራስ ነው። ራስ ወደ ሆነ ወደ እሱ ለመጠጋት አካሉን እንዳስሳለን። የኃጢአት ጉድፋችን ከላያችን ይረግፋል። የዳሰሱት ሁሉ ዳኑ። ደስ አይልም? ገዳዮች ፈርተው ነበረ ይላል መጽሐፉ። የሰቀሉት ወደ ጲላጦስ መጡና ያ አሳች አሉት። ሎቱ ስብሐት፣ ክብር ለስሙ ይሁን ጌታችን። የማይገባውን ስም ሰጥተውት ያ አሳች አሉ። በሦስተኛው ቀን እነሳለሁ እንዳለ ሰምተናል። ስለዚህ ተነስቷል እንዳይሉ ደቀ መዛሙርቱ ሰርቀው ማኅተቡን እናትመው፣ መቃብሩን በቁልፍ እንቆልፈው፣ ይዘጋ፣ ወታደር ደግሞ ይቀመጥ ተባለ። የክርስቶስ ጉዳይ በመቃብር ተከድኖ እንዲቀር ሰይጣን ሸምቆ ነበር። አልቻለም። ሞት ይዘው ዘንድ አልቻለም የሚለው ቃል ትልቁ ማኅተቡን የፈታ እኔንና እናንተን ከስራታችን የፈታ ነፃ ያወጣን በድል የምንቆምበትን አዋጅ የሰጠን ክርስቶስ ከሞት ተነስቷል። ክብርና ምስጋና ለስሙ ይሁን። መቃብሩ ባዶ ነው። ሂዱና ንገሩ ለወንድሞች፣ ለጴጥሮስ ንገሩ። የትንሣኤው ምስጢር ለወደቀች ሴትና ለተጸጸተ ጴጥሮስ፣ ወድቃ ለተነሳች ሴት፣ ኃጢአት ላደቀቃት ሴት፣ ኋላ ለተመለሰች ሴት ተነገረ። ምን ማለት ነው? ይቅር ሲል የሚረሳ አምላክ ነው። የትላንት ታሪክሽን አይፈልግም መድኃኔዓለም። ትላንትና ዘማ ነበርሽ፣ ዘረኛ ነበርሽ፣ ተንኮለኛ ነበርሽ፣ ክፉ ነበርሽ፣ ትዕቢተኛ ነበርሽ። አሁንስ ንስሐ ገብተሻል፣ ትሑት ነሽ፣ ቆራቢ ነሽ። ከዚህ የእረኛሽን ድምፅ እየሰማሽ ትኖሪያለሽ። የትላንቱን ረስቷል የኛ ጌታ። ታሪክ ወደኋላ እየጎተተ እንዲህ ነበርሽ አይልም። አሁን ልጄ ሆይ ይልሻል። ማርያም በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። የትንሣኤያችን በኩር የፍጥረት ሁሉ ጌታ መድኃኒተ ዓለም ኢየሱስ ክርስቶስ ሙስና መቃብርን አጥፍቶ ሞትን ድል ነስቶ ተስፋ ትንሣኤን ስላደለን በድል የምንቆምበትን ኃይል ስለሰጠን ስሙ ለዘላለም የተመሰገነ ይሁን። እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። እንኳን አደረሳችሁ። እንኳን አደረሳችሁ። እንኳን ደስ አላችሁ። ክርስቶስ ተነስቷል። መቃብሩ ባዶ ነው። ሕያውን ከሙታን መካከል ስለምን ትፈልጉታላችሁ የሚል ይሆናል። ቁጥር 4 ላይ የሉቃስ ወንጌል ምዕራፍ 24 የምናገኘው ታሪክ ነው። ይሄ ቃል ለመጀመሪያ ጊዜ ከትንሣኤ በኋላ የወጣ የስብከት ቃል ነው። ከትንሣኤ በኋላ ወይንም ከክርስቶስ ስቅለት በኋላ ለመጀመሪያ ጊዜ የወጣው ልዩ ቃል ይሄ ቃል ነው። ዮሴፍና ኒቆዲሞስ በ100 ንጥር የከርቤ ዕጣን ቀምመው ሽቱ አዘጋጅተው ገንዘው ከፍነው ዮሴፍ ባዘጋጀው አዲስ መቃብር ውስጥ ካስገቡት በኋላ ድንጋዩን ግጥም አድርገው ዘግተው ለቅዱሳት አንስት በሰላም ወደ ቤታችሁ ሂዱ ብሎ አሰናበቷቸው። ከዚህ ቀን በኋላ ገዳዮች ፈርተው ነበረ ይላል መጽሐፉ። የሰቀሉት ወደ ጲላጦስ መጡና ያ አሳች አሉት። ሎቱ ስብሐት፣ ክብር ለስሙ ይሁን ጌታችን። የማይገባውን ስም ሰጥተውት ያ አሳች አሉ። በሦስተኛው ቀን እነሳለሁ እንዳለ ሰምተናል። ስለዚህ ተነስቷል እንዳይሉ ደቀ መዛሙርቱ ሰርቀው ማኅተቡን እናትመው፣ መቃብሩን በቁልፍ እንቆልፈው፣ ይዘጋ፣ ወታደር ደግሞ ይቀመጥ ተባለ። ከዚያ በኋላ የቁልፉ ጋን በትልቁ ተሰርቶ ተቆለፈ። የመቃብር ጠባቂዎች ጠንካራ የሮማ ወታደሮች ተዘጋጁ። በታሪክ ውስጥ ለመጀመሪያ ጊዜ
በዚህ ሁሉ መከራ የተገደለ ሰው ይነሳል ተብሎ ተፈርቶ መቃብሩ ተከርችሞ ተዘግቶ ወታደሮች በር ላይ ተጠበቁ። እግዚአብሔር የትንሣኤውን ምስክርነት ከጠላት እይታ መነሻ ሊያደርግ ስለፈለገ በጠላት እይታ መነሻ ሊያደርግ እስመ ስመ አጸር እሙኑ እቱ ይላሉ አባቶቻችን። የጠላት ምስክርነት የታመነ ነውና ወዳጆች ያልጠበቁትን ትንሣኤ ጠላቶች ጠበቁ። የክርስቶስ ያን ሁሉ መከራ መቀበል ቢያሳዝናቸውም ሰውስ እንደመሆኑ እንደ ሰውነቱ ሞተ። እናም ሰው ነው ብለው ስለደመደሙ ትንሣኤውን ደቀ መዛሙርቱ አልጠበቁትም። በር ዘግተው ፈርተው ነበር። ለመላእክቱ ትንሣኤው አዲስ አይደለም ይላሉ አባቶቻችን። ለመላእክቱ አዲስ የሚሆነው ሞቱ ነው። ሞተ ዘኢይመውት የሚለው ይሄ ነው። ሞትን ይሽረው ዘንድ የማይሞተው ሞተ። ሙታንን ሕያዋን ያደርግ ዘንድ የሕያዋን አምላክ ሞተ። እንዴት እግዚአብሔር ሞተ? የመላእክቱ ጥያቄ ይሄ ነው። ባሪያም ባለው በክብር ዙፋኑ ያለማቋረጥ የሚያመሰግኑት ጌታ የሰውን ሥጋ ለብሶ በምድር ሲመላለስ ባይተዋር ሆኖ በልዩ ልዩ ታምራቱ በሥጋዌ ጌትነቱን መላእክቱ ያውቁ ነበርና መሞቱ በጣም አስደንግጧቸዋል። ትንሣኤው ለመላእክቱ አዲስ አይሆንም። ምክንያቱም እሱ እግዚአብሔር ነው፣ የሚሳነው ነገር የለም። እግዚአብሔርነቱን ሙሉ ለሙሉ ላልተቀበሉ ለሰው ልጆች ግን ሞቱ ብርቅ አይደለም። ብዙ ሰው ሲቀጣ አይተዋል። ፍትህ ተዛባ ብለው ነው ያዘኑት እንጂ ሞቱማ ሞት ነው። ለዚህ እኮ ነው የሚቀጥሉት ሳምንታት የምንዘክራቸው የኤማውስ መንገደኞች እኛ እስራኤልን ይቤዣል ብለን ነበር እንዴት ሞተ ብለው የሞቱን ነገር አምነው ተነሳ የሚለውን ተጠራጥረው እኮ ነው ወደ ኤማውስ የሄዱት። ስለዚህ ሞቱ ግልጽ ነው ለነሱ። ሞቱ ግልጽ ያልሆነው ለመላእክቱ ነው። እንዴት የማይሞተው ይሞታል? የሞት ጌታ እንዴት ይሞታል? የሕያዋን አምላክ እንዴት ይሞታል? የደም ላብ ሲያልበው፣ ጀርባው በጅራፍ ሰንበሩ ሲበዛ፣ ሰውነቱ ስጋው ተቦጫጭቆ አጥንቱ ሲቆጠር ይህን ሁሉ ትዕግስት መቋቋም ያቃተው ቅዱስ ገብርኤል ሰይፉን መዞ ጥሏል። እነ ቅዱስ ሚካኤል በዝምታ በጣም ተደንቀዋል። አይሁድ ክርስቶስን በሰቀሉት ጊዜ ሚካኤል አርመመ ወገብርኤል ተደመ የሚለው ቀላል ቃል አይምሰላችሁ። ሚካኤል ዝም አለ። አንደበትን የፈጠረ ጌታ እንደማይችል ዝም ሲል ዮሐንስ አፈወርቅ ኦ ትዕግስት ዘመጠነዝ ትዕግስት ይላል። እንደዚህ ያለ ትዕግስት እንዴት ያለ ትዕግስት ነው! ሰማይን ያለ ምሰሶ መሬትን ያለ ካስማ የዘረጋ አምላክ በዝምታ ዓለምን ነበረች ማድረግ የሚችል ቁጣው በሰከንዳት ሽርፍራፊ ነገሮችን መለወጥ የሚችል ጌታ በከባድ ትዕግስት መታገሱ ይደንቃል። አይኑን አስረውት አይን የፈጠረ እግዚአብሔርን አያይም አሉ። ዘፈጠራሁ ለአይን ይሬእኑ ወዘተከላሁ ለእዝን ይሰምዕኑ ዘይሜሮሙ ለሰብእ ጥበበ ዳዊት ብሏል። አይንን የፈጠረ ዘይጌሥጾሙ ለአሕዛብ ይዛለፍ ነው ይላል። በእውነት እግዚአብሔር አይንን የፈጠረ አያይምን? ጆሮንስ የተተከለ አይሰማምን? ለሰው ልጆች ጥበብን የሚያስተምር እግዚአብሔር ከሚታየው ጀርባ የማይታየውን የሚያይ አይኖቹ በስፍራ ሁሉ ናቸው ብሎ ዳዊት የመሰከረለት ጌታ መልሶ ራሱ ዳዊት አይንን የፈጠረ ያያል ይላል። አይንን የፈጠረ እሱን አይኑን አስረው በጥፊ የመታ ማን ነው? ትንቢት ተናገር ብለው ይቀልዱበት ነበር። የአይሁድ መሳለቅ በጣም ልብ ይወጋል። ይህን ትዕግስት ግን ጌታ ታገሰ። ከዚህ በላይ ትዕግስት የለም። ኦ ትዕግስት ዘመጠነዝ ትዕግስት፣ ኦ አርምሞ ዘመጠነዝ አርምሞ። እንዲህ ያለ ዝምታ እንዴት ያለ ዝምታ ነው! ዓለምን የፈጠረበት አንደበቱ የአይሁድ ንጉሥ እያሉ ሲሳለቁበት ዝም፣ ሲሰድቡት ዝም፣ ሲዘልፉት ዝም፣ ሲተቹት ዝም። እሱ በፈጠረው አንደበት እየተዘለፈ ዝም አለ። እንዴት ያለ ዝምታ ነው! ምን አይነት ዝምታ ነው አለ ዮሐንስ አፈወርቅ። ኦ ሂሩት ዘመጠነዝ ሂሩት፣ እንደዚህ ያለ ቸርነት እንዴት ያለ ቸርነት ነው! ሊወጉት የመጡት ሰይፍ ቢመዙበት በጴጥሮስ የማልኮስ ጆሮ ቢቆረጥ ቸርነቱን ልኮ የማትሰማዋን የማልኮስን ቀኝ ጆሮ ተመልሳ እንድትተከል አድርጎ በብዙ ፈውስ የሞላ እንዴት ያለ ቸር ነው! ሊገሎ የመጣውን የፈወሰ እንደምን ያለ ቸርነት ነው! ለንጊኖስ ጦሩን ቢሰካበት የማታየው አንድ አይኑ የደሙ ፍንጣቂ ቢያርፍባት እንዲበራለት ያደረገ
እንዴት ያለ ቸርነት ነው! በዚህ ሁሉ መከራ ሲያበዙበት መስቀል ላይ ውሎ ኤሎሄ ኤሎሄ ላማ ሰበቅታኒ እስኪል አባቱን እስኪጠራ ድረስ የጨከኑበትን ስረይሎሙ እስመ በዘኢየአምሩ ይገብሩ ብሎ ወደ አባቱ እኔ ምሬያቸዋለሁ፣ አባቴ ሆይ አንተ ማራቸው፣ ቢገፉኝም ምሬያቸዋለሁ፣ ቢሰድቡኝም ታግሻቸዋለሁ፣ በእኔ ላይ አንደበታቸውን ቢያፍታቱብኝ እንኳን እንደ ልባቸው ቢናገሩብኝ እንኳን እኔ በዝምታ ባርምሞ አልፌያቸዋለሁ። ጌታዬ አባቴ ሆይ ጌታቸው አንተ፣ ፈጣሪያቸው አንተ፣ የባህሪ ልጄ ላይ እንዴት እንዲህ ያደረጉበት ብለህ እንዳትጨክን ማራቸው አለ ለአባቱ። የኛ ጌታ ክብርና ምስጋና ለስሙ ይሁን። ማራቸው፣ ይቅር በላቸው አለ። ውሃ ቤዝናብ ለሆነ ውሃ ከልክለውት ተጠማው ቢል እንኳን ሆምጣጣ መራራ ሲያቀርቡለት ይህን ሁሉ ጭካኔ ዝም ታለፈው በትዕግስቱ፣ በቸርነቱ፣ በዝምታው። ኦ ትህትና ዘመጠነ ትህትና! እየጎተቱ ሲያንገላቱት፣ መከራ ሲያበዙበት፣ የአይሁድ ንጉሥ እያሉ ሲሳለቁበት ሁሉን ማድረግ የቻለ ዝም በጲላጦስ ፊት ሲመረመር በትህትና ተመረመረለት። እኔ እውነት እንደሆንኩ ከእውነትም እንደመጣሁ አንተ ትመሰክራለህ ብሎት ነበር። እኔ ወንጀል አላገኘሁብህም። እነዚህ ሁሉ ግን ስቀለው አሉ። እንዴት ላድርግብህ ብሎት ነበር። እኔ ከእውነት እንደመጣሁ አንተ ትመሰክራለህ። አባቴ እውነት ነው፣ እኔም ከእውነት ነኝ አለ። ጲላጦስ ግራ ገባውና እውነት ምንድን ነው ብሎ ጠየቀ። ግራ ተጋብቶ፣ ምክንያቱም ክርስቶስ ንጹሕ ነው፣ እውነት ፊቱ ቆሟል። እውነትን እውነት ምንድን ነው ብሎ ጠየቀ። እዚህ ድረስ የደረሰ ትህትና ተገኝቶ ታይቶ አይታወቅም። ኦ ፍቅር ዘመጠነ ዘአፍቅሮተ ሰብእ! እነዚህን ሁሉ ዋጋ በመክፈል እስከ መጨረሻ ድረስ ወደደን። ዘካርያስ 13:6 ላይ የተቸነከረ እጆቹን፣ የተወጋ ጎኑን፣ የተቸነከሩ እግሮቹን፣ ቁስሎቹን እየተመለከቱ ይሄ ምንድን ነው ብለው ይጠይቁታል። ይሄማ ይላል በወዳጆቼ ቤት የቆሰልኩት ቁስል ነው አለ። የኔና የናንተ ኃጢአት እስከ ሞት ዳርጎት፣ እሱ ግን ወዳጆቼ ያለን። እነዚህ ከባድ ቀኖች የተከናወኑት አርብ ነው እና አርብን ያየ እሁድን አይጠብቅም። እሁድን ለመጠበቅ ከፍተኛ አስተውሎትና መንፈሳዊ ብስለት ያስፈልጋል። ስለዚህ ወዳጆቼ አልጠበቁትም። ጠላቶች ግን ፈሩና በዘበኛ ይጠበቃሉ። የፈሩት አልቀረም። በሩ ተከርችሞ ተቆልፎ ተዘግቶ መቃብሩ በዘበኛ እንዲጠበቅ ተደርጎ በእኩለ ሌሊት የኛ ጌታ ሞትን ድል አድርጎ በክብር ትንሣኤ በሚደነቅ ብርሃን መቃብር ክፈቱልኝ፣ መግነዝ ፍቱልኝ ሳይል መቃብሩ ዝግ እንደሆነ እርሱ በግርማ ሲነሳ ወታደሮቹ ወደቁ። ግርማውን አዩት፣ ትንሣኤውን መሰከሩ። ክብርና ምስጋና ለአምላካችን ይሁን። የኛ ጌታ ተነሳ። መቃብር ክፈቱልኝ አላለም፣ መግነዝ ፍቱልኝ አላለም። ሶስት ነገሮች ይደንቁኛል አለ አባ ጊዮርጊስ ዘጋስጫ። በድንግል ማኅፀን በሕትምት በሆነች ድንግል በድንግልና ተጸንሶ መወለዱ። ሁለተኛው በዝግ መቃብር ውስጥ ሆኖ ሳለ መቃብር ሳያስከፍት መውጣቱ። ሶስተኛው በተዘጋ ደጅ ውስጥ ለደቀ መዛሙርቱ ገብቶ ሰላም ለእናንተ ይሁን ማለቱ ይላል። ስለዚህ ነገሮች በጣም እደነቃለሁ። ስለ ሁለቱ ምክንያት አገኛለሁ አለ። ስለ ዝጉ መቃብር ምክንያት አገኘ። ስለ ተዘጋው ደጅም ምክንያት አገኘ። በሁለቱ መካከል ታላላቅ ተአምራት ተከናውነዋል። በነቢያት ዘመን የሆነውን እየጠቀሰ ይናገርና ስለ ድንግልናሽ መልስ አጣሁለት አለ። ድንግል ሆይ ስለ ድንግልናሽ ምክንያት አጣሁ። ሰው በድንግልና ተጸንሶ ተወለደ የሚባል ከዚህ በፊት ሰምቼ አላቅም፣ ወደፊትም አይሰማምና ድንግልናሽ በክብር እንዳለ የወለድሽው ጌታ የሚደነቅ የትንሣኤ በኩር ነው አለ። ክብርና ምስጋና ለስሙ የሆነ አባቶቻችን አምላክ። ስለዚህ የትንሣኤያችን በኩር ለሁላችንም መነሻ ሆነ። ከዚህ በኋላ እኛ እንነሳለን በመጨረሻ። ስለዚህ ወንሴፎ ትንሣኤ ሙታን ወሕይወተ ዘይመጽእ እንላለን በጸሎተ ሃይማኖታችን ላይ። የሙታንን መነሳት ተስፋ እናደርጋለን፣ የሚመጣውንም ሕይወት እንጠባበቃለን። ማን ስላለ ከኛ ጋራ? የትንሣኤያችን በኩር ክርስቶስ ስላለ ከኛ ጋራ። ስለዚህ
ቀርነ ጽዋዬውን ሊሰሙ በማይችሉት ሁኔታ ከሁለት ቀን በኋላ በሶስተኛው ቀን ጌታ ተነሳ። ሰላም ለትንሣኤከ እምድኅረ ዕለታት ክልኤ ይላል። አቀብተ መቃብር አይላፍ እንበለ ይስሙ ቀርነ ጽዋዬ። የሚደንቀውን የጥሪውን አዋጅ ሳይሰሙ የአባቱን ጥሪ ሳይሰሙ እንደዚሁ ብቻ ከሁለተኛው ቀን በኋላ በሶስተኛው ቀን ለሆነው ትንሣኤ ሰላምታ ይገባል። ወታደሮች ወደ ኋላ ክንብል ብለው ወድቀዋል። የሮማ ወታደሮች ሆይ ትንሣኤውን ለመመለስ የተሳለው ሰይፋችሁ የታለ? የጀግንነት ወታደርነታችሁ የታለ? ታዋቂ ተዋጊነታችሁ የታለ? የተመረጣችሁ ጀግኖች ሆይ ምን ብትበረቱ ትንሣኤውን ማቆም አትችሉ። የክርስቶስ ጉዳይ በመቃብር ተከድኖ እንዲቀር ሰይጣን ሸምቆ ነበር፣ አልቻለም። ሞት ይዘው ዘንድ አልቻለም የሚለው ቃል ትልቁ ማይተቡን የፈታ እኔንና እናንተን ከስራታችን የፈታ ነፃ ያወጣን በድል የምንቆምበትን አዋጅ የሰጠን ክርስቶስ ከሞት ተነስቷል። ክብርና ምስጋና ለስሙ ይሁን። መቃብሩ ባዶ ነው። ይሄ ሁሉ ከሆነ በኋላ ወታደሮቹ ይላል ገስግሰው ሄዱ። የማቴዎስ ወንጌል ምዕራፍ 27 ይህን ይተርካል። ቁጥር መጨረሻ ገስግሰው ሄዱና ወዲያው ይላል ለአለቆቻቸው ነገሩ። እንደዚህ ያለ ተአምር አላየንም። ያ ዓርብ ዕለት ኤሎሄ ኤሎሄ ሲል የሰማነው የደም ላብ ያላበው ጀርባው በጅራፍ የደማው በቆሰለ ትከሻው እየወደቀ እየተነሳ ቀራንዮን መውጣት ያቃተው አቅሙ ደክሞ የነበረው ለካ እንደዚህ ኃያል ነው። ለካ እንደዚህ ባለ ግርማ ነው። ለካ እንደዚህ ባለ ሞገስ ነው። የኛ ጌታ መድኃኔዓለም የድንግል ልጅ ክርስቶስ ኢየሱስ በሚደነቅ ግርማ ተነስቷል። እንዲህ ያለ ተአምር ከተፈጠርና አይተን አናውቅም አሉ። ገንዘብ ተሰጣቸውና ይላል እኛ ተኝተን ሳለ ደቀ መዛሙርቱ መጥተው ሰረቁት ብላቸው አውጁ ተብሎ ጉቦ ተሰጠ። ትንሣኤው በወታደር መመለስ ቢያቅታቸው ባሉባልታ ሊመልሱት ገንዘብ ከፈሉ። የቤተ ክርስቲያን ክብር፣ መንፈሳዊ አገልግሎቷ፣ ዘመን የተሻገረው ግርማ ሞገሷና ክብሯ ዛሬ አንዳንድ አሉባልተኞች ሊያስቆሟት ሲሞክሩ ታያላችሁ ማህበራዊ ሚዲያ ላይ። የእመቤታችንን ስዕሏን ስለቀደዱ ድንግል ማርያም ከኛ ልብ የምትቀደድ ይመስላቸዋል። የበለጠ ትታተማለች። ጽላታችንን ታቦታችን ላይ ስላሾፉ ለታቦቱ ያለን ክብር የሚቀንስ የሚመስላቸው ሰዎች አሉ። እነዚህ የአይሁድ ርዝራዦች ናቸው። አይሁዳዊ ርዝራዥ ዛሬም አለ። ይሁዳዊ ርዝራዥ ዛሬም አለ። በገንዘብ ተከፍሎ ትንሣኤውን ለመድፈን መሞከር። ገንዘብና ዘረኝነት የቤተ ክርስቲያን ትልቁ ጠላት ነው። በሁለት መንገድ ተቧድነዋል፣ ይሁዲነትና ይሁዳነት። ዓርብም ተማምረናል። የዚያን ቀን በሞቱ ተሸንፈዋል፣ ሞተዋል። ዛሬ ደግሞ ትንሣኤውን በዚያው ለማስቀረት ወታደር ተመደበ፣ አልቻለም። አሁን በጀት ተመደበ። ከፍተኛ ገንዘብ ከፈሏቸውና ትንሣኤውን አትናገሩ ተባለ። ለመጀመሪያ ጊዜ በታሪክ ውስጥ የሞተ ሰው ተነሳ ተብሎ እንዳይነሳ እንቁ ብር ከፍለናል ዝም በሉ ተባሉ። ይሄ ነገር እስከ ዛሬ በአይሁድ ይወራል። በሁለት መንገድ ይወራል። በአንደኛው ደቀ መዛሙርቱ ወስደውት ነው ብለው ከሃዲ አይሁዳውያን ይናገራሉ። በሌላው በኩል ደግሞ ወታደሮቹ ገንዘብ ተከፍሏቸው ይሄንን እንዳሉ ይነገራል። በዚህም በዚያም ግን የኛ ጌታ ትንሣኤው ዓለም ላይ ተናኝቷል። ሞት ይዘው ዘንድ የማይችል አምላክ አሉባልታ ይዘው ዘንድ አልቻለም። ክብርና ምስጋና ለስሙ ይሁን። ተነስቷል። መቃብር ክፈቱልኝ፣ መግነዝ ፍቱልኝ ሳይል ተነስቷል። ትንሣኤው ድል ነው። ነጩን ልብስ የለበስንበት፣ ሰማይን የምንናፍቅበት፣ ይህን ከንቱ ዓለም የምንንቅበት፣ ሞትን የማንፈራበት፣ ስለ እውነት ከሞት ጋር የምንጋፈጥበት ድንቅ መልእክት ጌታ በሕማማቱ ሰሞን ለእኛ አስተላለፈልን። ስለዚህ ዓርብ ከተመ፣ እሑድ ተገለጠ። የእሑድ ታሪክ የሚደነቀው የተጠባበቁ ሰዎች ታሪክ ሆነ። ግን ጠላቶች የጠበቁትን ትንሣኤ ወዳጆች ሳይጠብቁት ቢቀሩም እሱን ተስፋ በማድረግ ለተመላለሱት ግን በዝጉ ቤት ውስጥ ተገኝቶ ከእናንተ ጋር ሰላም ይሁን አላቸው። እንደ ቶማስ ያሉ ተጠራጣሪዎች እጆቻቸው እስኪኮማተር ድረስ ምልክት አዩ። እንደ ሉቃስና ቀሌዮጳ ወይንም እንደ ሉቃስና ኒቆዲሞስ ያሉት ደግሞ ስልቾች ወደ ኤማውስ መንገድ ሲሄዱ ከቤታቸው ተመለሱ ብሎ መለሳቸው። ዛሬም እየተንከባለለች እየተንኳለለች ላለች ነፍስ ጌታ ቤዛዋ ነው። ተመለሽ ይላታል። ለተቅበዘበዙት ተመለሱ ይላል። እኔ ራሴ በጎቼን እሰበስባቸዋለሁ፣ አስመስጋቸዋለሁ ይላል የሰራዊት ጌታ እግዚአብሔር። እኔ የጠፋውን እፈልጋለሁ፣ የባዘነውን እመልሳለሁ፣ የተበተነውን እሰበስባለሁ። እኔ የነፍሳቸው እረኛ ነኝ ይላል። እውነት ነው።
የነፍሳችን እረኛ በመገረፉ ቁስል ፈወሰን፣ በትንሣኤው ተስፋ ሰጠን። እንደ በጎች ትቅበዘበዙ ነበርና አለ ጴጥሮስ፣ አሁን ግን አለ ወደ ነፍሳችሁ እረኛና ጠባቂ ተመልሳችኋል። ክርስቶስ ስለ እናንተ ምሳሌን ትቶላችሁ ሄደዋል። በመገረፉ ቁስል ተፈወሳችሁ አለን። አሁን እኛ የፈውስ ልጆች ነን። የምን ልጆች ነን ወገኖች? የፈውስ ፈውሳችን ክርስቶስ ነው። ቤዛችን ክርስቶስ ነው። መድኃኒታችን ክርስቶስ ነው። ሞት ይዘው ዘንድ ያልቻለ፣ ማኅተቡን የፈታ፣ ሞትን ድል የነሳ፣ በዚያ ሁሉ ቁስልና መከራ መካከል በሚደነቅ ኃይል የተነሳ ዳዊት ወተንሳ ከመዘንቃም ነው አለ። ድንገት ኃይሉን አሰባስቦ እንደሚነሳ ክርስቶስ ከሙታን ተነሳ አለ። የሕያዋን አምላክ መላእክቱ ደግሞ ለምን ሕያውን ከሙታን መካከል ትፈልጉታላችሁ ይላሉ ለመጡት ቅዱሳት አንስት። እነ መግደላዊት ማርያም ከሊቶስጥራ እስከ ቀራንዮ ተከትለው ያለቀሱ፣ መከራውን ያዩ ያነቡ፣ ኢይብክያ ዘከላ ሲባል አልሰማችሁ? ደናግሉን እንዳያለቅሱ ከለከላቸው። ብክይን ለርስክን፣ ለራሳችሁ አልቅሱ፣ ለልጆቻችሁም አልቅሱ። በእርጥቡ እንጨት ላይ እንዲጨክነዋል፣ በደረቀው እንዴት ይጨክኑ ይሁን አለ። እርጥቡ እንጨት እሱ ነው። መለኮት ከትብስት የተዋሃደ በተዋህዶ የከበረ አምላክ፣ ክብርና ምስጋና ለስሙ ይሁን። ደረቁ እንጨት ደግሞ ሰማዕታት ናቸው። አንዱ ስለ ሁሉ ሞተ፣ ሁሉም ስለሱ ይሞታሉና የበለጠ መከራ እንደሚቀበሉ ተናገረ። እርጥቡ ላይ እንዲህ ካደረጉ አለ። የደረቀው ላይ እንዴት ያደርጉ ይሆን? እኔና እናንተ ላይ ዓለም ምን እያደረገችብን ነው? ሰማዕትነት በደምና በሰይፍ ብቻ የሚመጣ አይምሰላችሁ። በብዙ መገፋትና መከራ ወደኛ ይመጣል። የሚደርሱብን በደሎችና ትችቶች፣ መገፋቶችና የኑሮ አለመስተካከል፣ የህይወት መዛነፍና ብስጭት ሁሉ መስቀል ነው እኮ የምንሸከመው መስቀል። ይከተለኝ ዘንድ የሚወድ ቢኖር ምንድን ነው ያለው? ይጹር መስቀሎ፣ መስቀሉን ይሸከም። ወይትለወኒ ይከተለኝ፣ ይጽላ ነፍሶ፣ ነፍሱን ይካድ፣ ራሱን ይጥላ፣ ራሱን ይካድ፣ ነፍሱን ስለኔ ይተዋት። ክርስትና ይሄ ነው። እሱ ስለኛ ራሱን አሳልፎ ለሞት ሰጥቷልና እኛ ስለሱ እንሞታለን። አንዱ ስለ ሁሉ ሞተ፣ ሁሉም ስለ እርሱ ይሞታሉ። እስመ በእንቲአሁ ይቀትሉነ ኩሉ አሚረ። አሁን ከዚህ በኋላ የምንናፍቃትን ኢየሩሳሌም በሰማዕትነት ድል በደማችን እንጎናጸፋታለን ነው መልእክቱ። ስለሱ ቀኑን ሙሉ እንገደላለን። ሞት ይዘው ዘንድ አልቻለምና የማይሞተው ሞቶ እንደተነሳ እንመሰክራለን። በመመስከራችን የሚደርስብን ነገር ቢኖር እንኳ እንቀበለዋለን። ሁሉ ስለ ክርስቶስ ነው። የክርስቶስ የሆኑት ሁሉ አለ ቅዱስ ጳውሎስ ስጋን ከነክፉ መሻቱና ምኞቱ ጋር ሰቀሉት። ስጋ የሚለው ቃል ገንዘብ፣ ዘረኝነት፣ ጎጠኝነት፣ ሀብት፣ ጉቦ፣ ጥጋብ፣ ሆዳምነት፣ እነዚህ ነገሮች ናቸው። ክፉ ነገሮች፣ በምድር ላይ ብቻ ጠቀሜታ ያላቸው ነገሮች። እነዚህን የክርስቶስ የሆኑ ሰቀሉት፣ ተዉት። ስለ ክርስቶስ ሁሉን እንደመተው ያለ ነገር አለ? ኩሎ አደግነ ወተለውናከ የሚለው የነ ቅዱስ ጴጥሮስ ቃል ደስ ይላል። ጌታ ሆይ ሁሉን ትተን ተከተልን። ማኅተቡን ትቶ ገንዘብ የሚከተል የበዛበት ዘመን ላይ ይህን ቃል የሚናገር ማን ይሆን? ዛሬም ሕያው ከሙታን መካከል ይፈለጋል። እነ መግደላዊት ማርያም ወደ መቃብሩ ሲሄዱ ጭንቀታቸው አንድ ነበረ። ድንጋዩን ማን ያንከባልልልናል የሚል። ምክንያቱም መቃብሩ ዝግ ነው። ጌታን እዛ ውስጥ እንደሚያገኙት እርግጠኛ ናቸው። በእነሱ ዘንድ ሞቷል። ሽቶ ሊያርከፈክፉ ነው የሚሄዱት። ሲደርሱ ምን አላቸው? ሕያውን ከሙታን መካከል ስለምን ትፈልጉታላችሁ? እሱ በዚህ የለም፣ ተነስቷል። የሙታን መንደር ላይ የእኛ ጌታ የለም። አሁንም የሞት መንደር ላይ አትፈልጉት። ክርስቶስ ጉቦ ውስጥ የለም። ክርስቶስ ዘረኝነት ውስጥ የለም። ክርስቶስ ተንኮል ውስጥ የለም። ክርስቶስ ሐሜት ውስጥ የለም። የኛ ጌታ ክፋት ውስጥ የለም። የኛ ጌታ ምቀኝነት ውስጥ የለም። የመቃብር ቦታ እነዚህ ናቸው። የሞት ሽታ ያላቸው፣ የሞት ክርፋት ያላቸው። እኛ የሕይወት መዓዛ ያለንን ተነስቷል እንጂ በዚህ የለም። ድንጋዩን አንከባለው መልአኩ በላዩ ላይ ተቀመጠበት እና ኑና ግቡና እዩት አለ። የተልባ እግር ፈትሎ የተከፈነበት በዚያ ተቀምጦ ነበረ። እነዚህም ቅዱሳት አንስት እየበረሩ ሄደው ለወንድሞች ነገሩ። ማርያም መግደላዊት ግን እነ ጴጥሮስ መጥተው ልብሱን አንስተው ከፈኑን ይዘው መነሳቱን አድንቀው ከተመለሱ በኋላ ማርያም ግን አላመነችም። መቃብሩን እየዞረች ታለቅስ ጀመረ። የዋለላትን ውለታ ያደረገላትን ታውቃለች። ብፁዓን እለ ተሐድገ ሎሙ ኃጢአቶሙ
ወእለ ይሐሰብ ሎሙ ኩሎ ጌጋዮሙ ኃጢአታቸው የተሰረየችላቸው ሰዎች ብፁዓን ናቸው። 7 አጋንንት አድረውባት፣ 7ቱ ታላላቅ ኃጢአቶች ነግሰውባት፣ እነዚህን ጸላዔ ሰናያት ተሸክማ በዝሙት በትውዝፍት በተለያዩ ክፉ መናፍስት ተሞልታ የምትኖረው በትዕቢት በጽርፈት 7ቱ አጋንንት የሰለጠኑባት ሴት ጌታን ስታገኘው ሁሉ ነገሯ ተቀየረ። መንገድ ሲያዩዋት የሚቀይሩ ሰዎች በስተዋል። እብድ ናት ይሏታል። ክርስቶስ ግን መንገድ አልሰበረም። በቁስሎቻችን ጠረን አፍንጫውን የማይዝ የፍቅር አምላክ አጣ ገረጣ ብሎ ከፊትህ ዞር የማይል የገንዘብ መጠንና አቅም የማያ የዚህ መቅደስ ስንመጣ ምንድነው የሚሰማን? ጉስቁልናችን እግዚአብሔር ፊት ማያቆመን ይመስል ይሆን? አይ ምናልባት ኃጢአታችን ሊያሳፍረን ይችል ይሆናል እንጂ የኑሮ መጎሳቆል እግዚአብሔር ፊት እንዳንቆም አይከለክለንም። እሱ የሁሉ ወዳጅ ነው። ክብርና ምስጋና ለስሙ ይሁን የአባቶቻችን አምላክ። ስለዚህ የፍቅር አምላክ ነው። መግደላዊት ማርያም ስትመጣ ዘመኗን በሙሉ በዝሙት ያቃጠለች ሴት ከፊቷ ቆመ። መድኃኔዓለም ከፊትሽ ይቆመልሽ፣ ክርስቶስ ከፊትህ ይቆመልህ። ኃጢአት ላጎሳቆለን ለኔና ለእናንተ ማን ይቆመልን ከፊት? ክርስቶስ ኢየሱስ ከፊት ይቆማል። የማይጸየፍ አምላክ፣ ነፍሴ አትጸየፋችሁም ያለ ጌታ፣ ለዘመጻቤ ይሰድዶ ወያወጽ አፋ፣ ወደ እኔ የሚመጣውን ከቶ ወደ ውጭ አላወጣውም ያለ አምላክ፣ የፍቅር ጌታ በፊቷ ቆመላት። ሁሉም ሰው መንገድ የሚሰብርላትን ሴት፣ ያቺስ 12 ዓመት ደም የሚፈሳት ሴት፣ ከሰውነቷ የሚፈሰው ደም ልብሷ ላይ 12 ዓመት ሙሉ ምን ሊመስል እንደሚችል መገመት አያዳግትም። ያንን ሁሉ ጠረንና ክርፋት ግን ጌታ አልተጸየፈውም፣ እንድትነካው ፈቀደላት። ምን ያህል ከዚህ ያደፈ ይሆን የኔና የናንተ እጅ? የስንት ሰው ደም ይኖርበት ይሆን? ግን መተን የመቅደሱን ግድግዳ እንዳንነካ ተከልክለናል። እንደምን አመሻችሁ። ተከልክለናል ወይ? አልተከለከልክም እኮ። መተ ያቺ ሴት የልብሱን ዘርፍ እንደነካችው ነው እኮ የቤተ ክርስቲያኑ መቅደሱን የምንዳስሰው እኮ ክርስቶስን አግኝተነው ነው። ቤተ ክርስቲያን የክርስቶስ አካሉ ናት። እሱ ደግሞ ራስ ነው። ራስ ወደ ሆነ ወደ እሱ ለመጠጋት አካሉን እንዳስሳለን። የኃጢአት ጉድፋችን ከላያችን ይረግፋል። የዳሰሱት ሁሉ ዳኑ። ደስ አይልም? ለዚህ ነው መቅደሱን የምንዳሰሰው። ግድግዳውን እየዳሰስን ፊታችንን የምንነካው ለዚህ ነው። የዳሰሱት ድነዋልና። በክርስቶስ ደም የተዋጀችዋ መቅደስ የክርስቶስ አካል ናትና መቅደሷን ስንስም እሱን እንዳገኘ ነው ይገባናል። ስንሰግድ እግሮቹ ስር እንደወደቀችው እንደ መግደላዊት ማርያም ይሰማናል። ያን ውለታ በውስጧ ተሸክማለች። እና ያቺ ሴት በፊቷ ቆሞ ያልተጸየፋትን ጌታ ሳላገኘው አልመለስም አለች። ናፍቆቷና ፍቅሯ ምኞቷ በተገቢው ቦታ እንዳልፈለገችው ቢያውቅም በአትክልቱ ስፍራ ላይ አንቺ ሴት ምን ትፈልጊያለሽ አላት ይላል መጽሐፉ። ጌታዬን ወስደውታል፣ ወዴት እንዳኖሩት አላውቅም። የአትክልት ጠባቂ መሰላት ይላል። ወመሰላላት አቃቤ ገነት፣ አረንጓዴውን ስፍራ አትክልቱን እንዲከባከብ የተዘጋጀ ጠባቂ መስሏታል። ጌታዬን ወስደውታል፣ ወዴት እንዳኖሩት አላወቅኩም። ውለታው አለብኝ፣ ሽቶ ይዣለሁ ላርከፍክፍበት። አንተ ወስደው ይሆን አለችው። የክርስቶስ ፍቅሩ ደስ ይላል። ይህቺ ሴት ከተወሰኑ ጊዜያት በፊት ፍጹም ርኩስ ተብላ ሰው የማይጠጋት ነበረች። አሁን ግን አምላኳን በናፍቆት ልታገኝ የምትናፍቅ ሴት ናት። እንባዋ በፊቷ እየፈሰሰ እያለቀሰች ስትፈልገው የክርስቶስ የፍቅር ልቡ ተነካ። ማርያም አላት። በአባትነት ድምፁ፣ በእረኝነት ድምፁ ክርስቶስ ድምፁን ለሁላችንም ያሰማን። ፍጹም በሆነ ጥረት ውስጥ ደጅ ከጠናን እግዚአብሔር አንድ ቀን ለኛ ድምፁን ያሰማናል። አሁንም እኮ እያናገረን ነው። በልጅ በትዳር በኑሮ አይደል፣ በህይወት በስራ በውሎ እያናገረን እኮ ነው። ስትመጣ ከስንት አደጋ አልፈሃል ወንድሜ። እግዚአብሔር እያናገረህ ስለሆነ ወደ ቀኝና ወደ ግራ ወደፊት የምትራመደው እሱ ሲመራህ ነው። እግዚአብሔር ከመራን ሙሉ ነን። ኢሳይያስ 18:11 ላይ እግዚአብሔር ሁል ጊዜ ይመራሃል፣ ነፍስህን ከመልካም ነገሮች ያጠግባል፣ አጥንቶችህንም ያጸናል። አንተም እንደሚጠጣ ገነት ውሃውም እንደማያቋርጥ ፈሳሽ ትሆናለህ። ከእግዚአብሔር የበላ ለሌላው ይተርፋል፣ ከእግዚአብሔር ያገኘ ለሌላው ያስገኛል። አምላኩ የጎበኛው ሌሎቹን ያስጎበኛል።
ስለዚህ መግደላዊት ማርያም ለሌሎች እንድትተርፍ ያቺ ዘማዊቷ የወደቀችዋ ሴት ትንሣኤውን ቀድማ አየች። የማርቆስ ወንጌል ትንሣኤውን ሲተርክ ሂዱና ለጴጥሮስ ንገሩ አለ ይላል ለቅዱሳት አንስቱ መልአኩ። ለምንድን ነው ጴጥሮስን የጠራው? ለጴጥሮስም ለወንድሞችም ይላል። ጴጥሮስን ለምን ስሙን ጠራው ሲሉ አባቶቻችን አላውቅም ብሎ 3 ጊዜ ክዶ የጸጸትን ባያነባ ውስጡ ቆስሎ አፍሮ ተሸማቆ ነበርና ለጴጥሮስ ንገሩ ብሎ መልአኩ ነግሮናል። ስለዚህ ላንተ ልንነግር መጣ ብለው ነገሩት ሄደው። አሃ ጌታዬ አልተቀየመኝም ማለት ነው። አሳልፌ ክጄው አላውቅህም ብየው የአይሁድን እሳት እየሞኩኝ ካርኩኝ። የዓለምን ጸበል ጸዲቅ እየቀመሱ ልጅነታቸውን የሸጡ ስንት ናቸው? በሰይጣን ጽዋ እየተጎነጩ ከመቅደሱ የበሉትን የረሱ ስንት ናቸው? በእግዚአብሔር ቤት እንዳላደጉ ዓለም ትንሽ ስታሸበርቅላቸው በምድር ለዘላለም የሚኖር ይመስል እግዚአብሔርን የከዱ ስንት ናቸው? ዕድሜ ሲያልፍ የሚጸጸቱ። ጴጥሮስ የዚህ አይነት ስሜት ተሰማው። በጣም ተጸጸተ፣ አንገቱን ደፋ። ስለዚህ ተሸማቋልና ጴጥሮስ ሆይ መላእክቱ ነጫጭ የለበሱት በዚያ ቆመው ለኛ ያበሰሩን የመቃብሩን ድንጋይ አንከባለሉት በዝግ መቃብር ውስጥ ጌታ ተነስቷል ብለው ነግረውናል። ሂዱና ለጴጥሮስ ንገሩት ብለናል። አሁን ደግሞ ለጴጥሮስ ጌታ ኢየሱስ ክርስቶስ ሄዶ ሂጂና ለወንድሞች ንገር ይላታል። ማርያም ሲላት ረቡኒ ብላ እግሩ ስር ወደቀች። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። መልካም እረኛ እኔ ነኝ፣ በጎቼ ድምፄን ይሰማሉ ይለዩኛል ያለ ጌታ በረኝነት ድምፁ ማርያም ሲላት መጀመሪያ ሲያናግራት ጠባቂ መስሏት ነበር። አያችሁ። አሁን ግን ማርያም ሲላት ራሱ እንደሆነ አወቀች። ድምፁን ታውቀዋለች። ንጹሕ በጉኑ የክርስቶስን ድምፅ እንድታውቁ የቤተ ክርስቲያንን ድምፅ ለመስማት ንጹሕ በግ መሆን፣ ንጹሕ በግ ለመሆን ደግሞ ውሎን ማስተካከል ያለ ማቋረጥ ከቅዱሳት አንስት አንዷ ሆና አብራው ውላለችና የእረኛዋን ድምፅ በደንብ ይዛዋለች። እኛ እግዚአብሔር ቃል ለምንድን ነው አልከተትልን ያለው? አንድ እግራችን እዚህ አንድ እግራችን ዓለም ላይ ስለሆነ አይደለምን? እንደ መግደላዊት ማርያም ክትት ያለ የልጅነት ሱባኤ የልጅነት መንፈስ የመቅደሱ ልጅነት እስከ መጨረሻ ጸንቶ ለእመ ይባርከኒ ይፌኖከ እንዳለ እንደ ያዕቆብ ካልባረከኝ አልለቅህም እንዳለው ጌታ ሆይ መጎብኘትን እስከማገኝ ብሎ ደጅ ካልጠናን የእረኛችንን ድምፅ ማወቅ አንችልም፣ የመሪያችንን። እሷ ግን ጸንታለችና ሰማች። 2 ቦታ የረገጠ ድምፅ ይደበላለቅበታል። የዛም የዚህም አልተደበላለቀብንም ድምፅ። የመዝሙሩና የዘፈኑ የመናፍቃኑና የመቅደሱ ተቀላቅሎብናል። ከሁለት ስለምንሰማ፣ ከሁለት ስለምንበላ፣ ከሁለት ስለምንውል፣ ከሁለት ስለምንኖር ተቀላቅሎብናል። አልተቀላቀለባትም። ረቡኒ ያለችው ስትሰማው በጎቼ ያቁኛል ብሏል። ንጹሕ በግ ያደርገን መድኃኔዓለም። የማይዋጋ በግ ነይ ስትባል የምትሰማ በግ ያደርግሽ እህቴ። የእረኛዋን ድምፅ የምትሰማ የእረኛውን ድምፅ የሚሰማ በግ ያደርግህ ወንድሜ። እግዚአብሔርን እንደ መስማት ያለ እርጋታ የለም። መጽሐፈ ምሳሌ የሚሰማኝ ግን በእርጋታ ይቀመጣል፣ ከመከራ ስጋት ያርፋል ይላል። የእረኛህን ድምፅ የጌታን ድምፅ እንደ መስማት ያለ እረፍት የለም። ጌታን እንደ መስማት ያለ እረፍት የለም። ያሳርፋል እግዚአብሔር። ንዑ አንትሙ ኩልክሙ ስሩሃኖ ጽጉራኖ ክቡዳነ ጾር ወአነ አርፈክሙ። እናንተ ሸክማችሁ የከበደ ወደ እኔ ነው አሳርፋለሁ ይላል። ቀንበርን ከላይ ላይ የሚያነሳ እረኛ ድምፁ ድምፅህ ይሁን፣ ቃሉ ሕይወትህ ይሁን። ከቤተ ክርስቲያን የቅዳሴ ድምፅ አትራቁ። ይህን ድምፅ የት ነበር የማውቀው አትሉም። ምክንያቱም እረኛችሁ እናንተን የጠራበት ድምፅ ነዋ። ማርያም ሲላት ረቡኒ ብላ እግሩ ላይ ወደቀች። ማየት እንኳ አላስፈለጋትም። እሱ እንደሆነ አወቀች። በቃ የሞተ ነው ብላ ስጋውን በምትፈልግበት ስሜት ውስጥ ሆና ድምፁን ስትሰማ ከመቼው ተነሳ እንኳን አላለችም። ድምፁ ገዛት። በጎቼ ድምፄን ሲሰሙ ይለወጣሉ፣ ደስ ይላቸዋል። መሰማሪያዎቹን በመንጋ የሚሞላ ጌታ ይርእየኒ ወአልቦ ዘያጣኒ ውስተ ብሔር ስውር ህየ ያድረኒ ውሃ በማይ ረፍታ ጸነኒ አለ። ሜጣ ለነፍሴ ወመርሃኒ ፍኖተ ጽድቅ በእንተ ስመ ዚአሁ ምን ይሆርኩም አይከለ ጽላሎተ ሞት ይፈርሆ ለእኩይ እስመ አንተ መስለኝ። መዝሙር 22 እኮ ነው። በጣም ትልልቅ መልእክት ያለው። እግዚአብሔር እረኛዬ ነው፣ የሚያሳጣኝ የለም። ለምለም መስክ ላይ ያሳድረኛል። አባቴ እያለ ጾሜን አላድርም። አባቴ እያለ በስጋት አላድርም።
አባቴ እረኛዬ ጠባቂ እያለ ፈርቼ አላድርም። የሚጠብቀኝ አይተኛም አረ እይዴቅ እዚያ አቀበከ የሚጠብቅሽ አይተኛም፣ ጠባቂሽ ነው። እኔ መልካም እረኛ ነኝ። መልካም እረኛ ነፍሱን ስለ በጎቹ አሳልፎ የሚሰጥ ነው አለ። ለእሷ ብሎ ሞቶላታልና የሞተልኝ ጌታዬ ወዴት ነው እያለች ስትፈልገው በትንሣኤ ክብር በታላቅ ሞገስ ማርያም አለሁ ተነስቻለሁ፣ ሞትን ድል አድርጌያለሁ። እናንተ ሁላችሁም የኔ ሆናችሁ ሞት አይዛችሁም፣ እኔን ሞት አልያዘኝምና እኔ የትንሣኤያችሁ በኩር ሆናለሁ። ሂጂ ለወንድሞች ንገሪ፣ ተነስቷል ብለሽ አውጂ አላት። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ለቅዱሳት አንስትም ይሄንኑ ነገራቸው። ሂዱና ንገሩ ለወንድሞች፣ ለጴጥሮስ ንገሩ። የትንሣኤው ምስጢር ለወደቀች ሴትና ለተጸጸተ ጴጥሮስ፣ ወድቃ ለተነሳች ሴት፣ ኃጢአት ላደቀቃት ሴት፣ ኋላ ለተመለሰች ሴት ተነገረ። ምን ማለት ነው? ይቅር ሲል የሚረሳ አምላክ ነው። የትላንት ታሪክሽን አይፈልግም መድኃኔዓለም። ትላንትና ዘማ ነበርሽ፣ ዘረኛ ነበርሽ፣ ተንኮለኛ ነበርሽ፣ ክፉ ነበርሽ፣ ትዕቢተኛ ነበርሽ። አሁንስ ንስሐ ገብተሻል፣ ትሁት ነሽ፣ ቆራቢ ነሽ። ከዚህ የእረኛሽን ድምፅ እየሰማሽ ትኖሪያለሽ። የትላንቱን ረስቷል የኛ ጌታ። ታሪክ ወደኋላ እየጎተተ እንዲህ ነበርሽ አይልም። አሁን ልጄ ሆይ ይልሻል። ማርያም ልጄ በሚል ድምፅ በልዩ ቃና በርኅራኄ በእረኝነት በአባትነት ጠራት። ዘማ የነበረችዋን ሴት፣ ክፉ ሆና የነበረችዋን ሴት፣ ቅናተኛ የነበረችዋን ሴት፣ ተሳዳቢ የነበረችዋን ሴት፣ ትዕቢተኛ የነበረችዋን ሴት፣ ሽቅርቅር የነበረችዋን ሴት፣ በክፋት የተሞላችዋን ሴት፣ 7 አጋንንት የሚሰለጥንባት ሴት የነበረችውን ጌታን ስታገኝ አንድ ሙሉ ሰው ሆነች። እግዚአብሔር ሙሉአችን ነው። መድኃኔዓለም ሙሉአችን ነው። ስናገኘው እንሞላለን። እግዚአብሔርን እንደ ማግኘት ያለ ሙላት የለም። ወደ ክርስቶስ እንደ መቅረብ ያለ ሙላት የለም። እንዴት ነው የምንሞላው? በኦርቶዶክሳዊ ተዋሕዶ አስተምሮ ወደ ክርስቶስ ገብቶ ሙልት የማለት መልእክቱ ምንድን ነው? ስጋ ወደሙ መቀበል ነው። በቃ አጋንንቱ ከኛ ከራቁ፣ ንስሐ ከገባን፣ ከተናዘዝን፣ ቀኖና ከተቀበልን በኋላ አነ ውእቱ ብስተ ሕይወት ዘወረደም ሰማያት፣ ዓርብ የታረደው በግ በትንሣኤ ይከብራል። ስጋውና ደሙ ግን ለዘላለም ለኛ ምን ሆኖልናል? ምግብ ሆኗል ለዘላለሙ። ይሄ ስትሞት ስትበሉት ሞቴንና ትንሣኤን ትመሰክራላችሁ። ንዜኑ ሞተከ እግዚኦ እንላለን፣ ወትንሣኤከ ቅድስት። ሞትህን ሁል ጊዜ እናስባለን፣ እንዘክራለን፣ እንመሰክራለን። ለእኛ መሞትህን ቅድስት ትንሣኤህንም እናውጃለን። ሂዱና ንገሩ። ዓርብ የተሰቀለው ተሸንፎ አልቀረም፣ አሸንፏል። የእሱ የሆኑት ሁሉ ሞትን ያሸንፋሉ። ሞቱን በሚመስል ሞት ከእርሱ ጋር ከተባበርን ትንሣኤውን በሚመስል ትንሣኤ እንነሳለን። ሕያውን ለምን በሙታን መካከል እንፈልገዋለን? አሁን ሕይወት ይስተካከል። ክርስቶስ ሙታን መካከል የለም፣ መቃብር ስፍራ የለም። የመቃብር ስፍራ ባጭሩ ጠቅላላ ኃጢአት ነው። ኃጢአት ቦታ አትፈልጉት፣ የለም። ዘረኞች እግዚአብሔርን አታገኙትም። ተንኮለኞች እግዚአብሔርን አታገኙትም። ደም አፍሳሾች እግዚአብሔርን አታገኙትም። ዘራፊዎች፣ ቀማኞች እግዚአብሔርን አያገኙትም። ዘማውያን እግዚአብሔርን አያገኙትም። መናፍቃን እግዚአብሔርን አያገኙትም። ከሃዲዎች እግዚአብሔርን አያገኙትም። ተጠራጣሪዎች አያገኙትም። ዓለምን የተደገፉ አያገኙትም። እሱን ሕያውነቱን ያመኑ ግን ያገኙታል። ስለዚህ መግደላዊት ማርያም በአጸደ ሐምል በለመለመው ስፍራ ላይ አገኘችው። ሕይወቷ ለመለመ። የጠላትን ራስ እየረገጠች ጌታ ያልተሸነፈም ድል አድርጓል፣ ከዚህ በኋላ እኛ የድል አድራጊው ልጆች ነን እያለች በደስታ እየሮጠች ሄደች። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ተነስቷል። በመቃብር የለም፣ በሙታን መካከል የለም፣ ተነስቷል። በመቃብር ስፍራ የለም፣ ተነስቷል። እግዚአብሔር ተነስቷል። ወተንሥአ ከመ ዘንቃዕ እምነዋ። ስለዚህ ከዚህ በኋላ ጠላቶች ወደ ኋላ ቀርተዋል። እግዚአብሔር በክብር ነግሷል። ትንሣኤው በልባችን ይንገስ። በኃጢአት አትፈልጉት። ቅድም መምህራችን እንደተናገሩት በዝሙት ውስጥ እግዚአብሔር አይገኝም። የትንሣኤው ክብር በስጋ ብቻ አይከብርም፣ በስካር ውስጥ አይገኝም። ራስን በመጣል አይገኝም፣ ለራስ ክብር በመስጠት ነው። እኛ ሙሉ ሰዎች ነን፣ ነጭ ለባሾች ነን። ከዚህ በኋላ የትንሣኤ ልብስ ነው የምንለብሰው። ክርስቶስ ተንሥአ እሙታን እንላለን። ክርስቶስ ተነስቷል ከሙታን መካከል። ሞት አይዘንም። ይሄ ዓለም ለጊዜው የምንታይበት እንጂ የሚያኖረን አይደለም። የተነሳው ጌታ ሁላችንንም ያስነሳናል። ክብርና ምስጋና ለስሙ ይሁን። በትንሣኤው ይባርከን፣ በሰማነው ቃል ይጠብቀን። 30 60 መቶ ያማረ ፍሬ ለማፍራት ያብቃን። ተነስቷል ብለን የምንመሰክርበትን የድል አዋጅ ክርስቶስ ያድለን። ሕያውን ከሙታን መካከል ስለምን ትፈልጉታላችሁ? እንደተናገረ ተነስቷል እንጂ በዚህ የለም። ከኔ ጋር በሉ፣
ሕያውን በሉ፣ ጮክ በሉ፣ ሕያውን በሉ። ከሙታን መካከል ስለምን ትፈልጉታላችሁ? እንደተናገረ ተነስቷል፣ በዚህ የለም። ክብርና ምስጋና ለስሙ ይሆን። ተነስቷል የኛ ጌታ። ሞት ይዘው ዘንድ የማይችል ተነስቷል። በመቃብር ያሉት ሁሉ ድምፁን የሚሰሙበት ቀን ይመጣል። የትንሣኤው ጌታ ሁሉን ያስነሳል። ለክብር ትንሣኤ እኛንም ያብቃን። የሰማነውን በልቦናችን ያሳድርብን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። ክርስቶስ ተንሥአ እሙታን በአብይ ኃይሎ ስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እምይእዜሰ ኮነ። ፍስሐ ወሰላም። የትንሣኤያችን በኩር የፍጥረት ሁሉ ጌታ መድኃኔዓለም ኢየሱስ ክርስቶስ በክብር ይጠብቀን። በዓሉን በዓለ ፍስሐ ያደርግልን። ይቆየን። ስብሐት ለእግዚአብሔር።